ተመልሰን ተገናኝተናል። የቅዳሜ ጨዋታ የእንግዳ ፕሮግራም ሁለተኛውን ክፍል እንሆ። አሻም የተከበራችሁ አድማጮቻችን፣ ይህ የቅዳሜ ጨዋታ የእንግዳ ዝግጅታችን ነው። የዛሬ እንግዳችን ለረጅም ዓመታት ኑሯቸውን የመሰረቱት በሎስ አንጀለስ ከተማ ነው። አቶ ሽመልስ አማረ ይባላሉ። በሙያቸው መሐንዲስ፣ በተሰጧቸው ገጣሚ ናቸው። የህይወት ነጸብራቅ በሚል ርዕስ የግጥም ስራዎቻቸውን አሳትመዋል። ከአቶ ሽመልስ ጋር የተጨዋወት ነው በሎስ አንጀለስ ከተማ የአፍሪካን ኮሚኒቲ ሴንተር ቢሮ ውስጥ ሲሆን በሎስ አንጀለስ ቆይታዬ እንግዶቹን ያስተባበሩልኝን ያስተናገዱኝን የኢትዮጵያ ኮሚኒቲ ማህበሯን ወይዘሮ ሂሩት ዳኘውን እንዳመሰግናቸው ፍቀዱልኝ። እናንተም የጨዋታ አድማጮች የረፍት ጊዜያችሁን ከኛ ጋር በጨዋታ ስለምታሳልፉ የከበረ ምስጋናችን ይድረሳችሁ። የአቶ ሽመልስን ጨዋታ ከግጥም ስራዎቻቸው እንዲሁም ለሳቸውም ሆነ ለእናንተ ከመረጥንላቸው ዜማዎች ጋር በሁለት ክፍል ግብዣ እንዲያሰናርተነዋል። በዝግጅቱ እንደምትደሰቱበት ተስፋ እያደረግን በቅድሚያ የዛሬ እንግዳችንን አቶ ሽመልስ አማረን እናስተዋውቃችሁ። አቶ ሽመልስ አማረ ተወልዶ ያደጉት ወሎ ደሴ ነው። የመጀመሪያ ደረጃ ትምህርታቸውን በቴጌ መነንና በዳውዶ፣ ሁለተኛ ደረጃ በወይዘሮ ሲሂን ትምህርት ቤት ተከታትለዋል። አቶ ሽመልስ በኢትዮጵያ በነበረው የፖለቲካ አለመረጋጋት በጅቡቲ በኩል ወደ ፈረንሳይ ሀገር በመሄድ ለአንድ ዓመት ያህል ቆይተዋል። ወደ አሜሪካ የመጡት በወቅቱ በተለያዩ ሀገሮች ላሉ ኢትዮጵያውያን ጥገኝነት እንዲያገኙ በተዘረጋው ፕሮግራም አማካኝነት ነው። አቶ ሽመልስ ትምህርታቸውን በመቀጠል በካሊፎርኒያ ስቴት ዩኒቨርሲቲ በኤሌክትሪካል ኢንጂነሪንግ ተመርቀዋል። በዚሁ ሙያ በካሊፎርኒያ ትራንስፖርቴሽን መምሪያ እንዲሁም የተለያዩ ፕሮጀክቶች ተቆጣጣሪ መሐንዲስ በመሆን ለረጅም ዓመታት ካገለገሉ በኋላ ከ2018 ጀምሮ በጡረታ ካሊፎርኒያ ውስጥ ይኖራሉ። አቶ ሽመልስ በማህበረሰብ አገልግሎታቸው የኢትዮጵያ የትምህርት ማህበር መስራችና ማህበሩን በመምራት አገልግለዋል። እንዲሁም በ2012 በሎስ አንጀለስ የህዳሴ ግድብ ድጋፍ ካውንስል ሊቀመንበር በመሆን የበጎ ፈቃድ ያበረክታሉ። አቶ ሽመልስ ገጣሚ ናቸው። የህይወት ነጸብራቅ በሚል ርዕስ የግጥም ስራዎቻቸውን አሳትመዋል። በስነ ጽሁፍ መስክ ጧፍ በመባል የሚታወቀው በየ3 ወር በሚታተመው ጆርናል ኤዲተር በመሆን አገልግለዋል። የጠብታ ስነ ጽሁፍ ክለብ አባልም ነበሩ። ይሄ ቃለ መጠይቅ የአሜሪካ የኢትዮጵያ ሄሪቴጅ ፋውንዴሽን እና በሸገር 102.1 ሬዲዮ ትብብር በአሜሪካ ለኢትዮጵያውያን ኦራል ሂስትሪ ፕሮጀክት በአፍሪካን ኮሚኒቲ ሴንተር ቢሮ የተቀረጸ ነው። ዛሬ ማርች 1 ቀን ነው 2023። አቶ ሽመልስ አማረ ከኔ ጋር ናቸው። እኔ ማዛ ብሩ ከሸገር አብረነን። አቶ ሽመልስ ስለ ስነ ጽሁፍ እናውራ። ግጥም ወዳለሁ ብለሃል። ስለ ግጥም እንጫወት አይሻልም? አንድ ግጥም ታነብልናለህ እንግዲህ ከመጽሐፍህ። ግጥሞቼ የህይወት ጉዞዬን የሚያመለክቱ ናቸው ትላለህና የህይወት መንገድህ ከደሴ አንስቶ እስከ ካሊፎርኒያ የተዘረጋ ነውና እስቲ ምረጥና አንዱን አንብብልን። ምን ብዬ ንገረው? ስለቀረበ ፎሎ አፕ ነበረው አይደል? እሱ ነገር ነበረውና እሱን ላንበባው። አይ ቲንክ ለነካካውን ሁሉ ይነካካል መሰለኝ። ልክ ነው። አርስቱ ምን አቅብጦኝ ነው የሚለው። ምን አቅብጦኝ አርስቱ ባይዘው የወሎ ፔዛንት ኤክስፕሬሽን ነው። ኧረ ምን አቅብጦኝ ይላል። የማልችለውን ነገር እኔ አላረኩም። ልክ ምን ቆርጦኝ ምን አቅብጦኝ ይላል። እና ፍርድ ቤትም ክሮስ ኤግዛሚኔሽን ላይ እንደሱ ይላሉ። ጊዜ እንዲህ አድርገህ ነበር ሲባል እኔ ምን አቅብጦኝ ይላል። ከዛ የወሰድኩት ይመስለኛል አርስቱን። ምን አቅብጦኝ ይላል። ባለፈው ጽሁፍህ ላይ ብዙ ነገር ተናግረሃል። ያበሻን ኑሮ አንስተህ ብዙ ሰው ተሳድበሃል። አገራችንን ተቀምተን በሰው ሀገር በተቀመጥ ጠላት ትተህ ጠላት አልከን። ለመሆኑ አንተ ማንህ? ኖር ጸጋዬ እንበልህ ብለው በሐሳባቸው መልስ መጻፍ ላቃታቸው መልእክቴን ሳይረዱ በጽሁፌ ላዘኑብኝ ወይንም ግጥሜን አንብበው በችሎታዬ ለሳቁብኝ እንደገና በዚህ መድረክ መልስ ለመስጠት አሰብኩኝ። በእርግጥም ችሎታዬ እንደ ጸጋዬ ባይሆንም የጎጃም ቀሳውስቶች፣ የጎንደር ካህናቶች፣ የላሊበላ ሞራኖች ቅኔ ዘረፋ ችሎታ ከኔ ጽሁፍ ባይገኝም የብዕሬ ቀለም ቀርቶ አንጎሌ ወጥቶ ታሽቶ የስነ ጽሁፍ እውቀቴ ጠብ ብሎ ተጠራቅሞ አንድ የሻይ ሲኒ ባይሞላም
ያለኝን መሮሬ ያየሁትን መናገሬ ብዙ ጥቅም ባይኖረውም የሚያሳዝን የሚያበሳጭ ጎጂ ነው ግን አልልም። ወገኖችን ለማሳዘን ለመሳደብ አላሰብኩም። ለመሆኑ መች ተሳደብኩ? በአባት ባያቱ ታሪክ ኮሪ በራሱ ስራ አፋሪ የአድዋ ጦርነት ሲነሳ እኔ ነኝ ባይ ደረት ነፊ የራሱ ዘመን ስራ የረሃብ የችግሩ የስደቱ ሲወራ እንዳይታይ አንገደፊ ወደኋላ ተሰላፊ ፖለቲካ ሞት መጥቶ ለኢኮኖሚ የሚታከብ የውስጥ ቁስሉ ሳይደርቅ ዳንኩኝ ብሎ የሚያገግም ተዘርቶ ያልበቀለ ሳያበብ የረገፈ ለመበላት ያልበሰለ ለዘር የማይሆን ፍሬ ይሄ የኔ አይነቱ አበሻ በበላበት የሚጮህ የፈረንጅ ሀገር ውሻ ብዬ አበሻን መች ሰደብኩኝ? በምን አቅቤ ምን አቅብጦኝ? በእርግጥ ብዙ ብያለሁ። ባለፈው ጽሑፌ ላይ ብዙ ነገር አንስቻለሁ። የነበርንበትን አስታውሼ ያለፍነውን ጎዳና አይቼ በውድቀታችን አዝኛለሁ። የሀገር ስሜት ፍቅራችንን በልጅነት አሳድገን በልጅነት አቀጣጥለን በልጅነት አደብዝዘን በልጅነት ተደራጅተን በልጅነት ትጥቅ አንስተን በልጅነት ትጥቅ ፈታን። በልጅነት አገር ወደን በልጅነት አገር ጠላን። በልጅነት እኛን ወደን በልጅነት እኛን ጠላን። በልጅነት ብዙ ተምረን በልጅነት ብዙ ረሳን። ሁሉን ነገር ቶሎ አንስተን ሁሉን ነገር ቶሎ ጥለን ተሰዳድበን ተበታተን። በትውልድና በትውልድ መሃል መገናኛ ድልድይ ሳይሆን ገደል ፈጥረን አለያየን። ልጆቻችንን በሰው ሀገር በሰው ቋንቋ አነጋገር፣ ከዘመድና ከባህል ከታሪክ አለያየን። እኛ በአባቶቻችን በስራቸው እንዳልኮራን ልጆቻችን እንዳያፍሩብን የማይጠፋ ጥፋት ሰራን። እንደ ቬትናም ስደተኛ ስማችንን ስላልቀየርን ጆርጅ ከበደ ስላልተባል ታሪክ የጠበቅን መስሎን በስም ብቻ እንኮራለን። ልጆቻችን በሰው ሀገር የአበሻ ስም እንሰጣለን። ስም መጠበቁ ቢጠቅም እንጂ በእርግጥም ጎጂ አይደለም። ስህተታችንን ለማረም ግን እሱ ብቻ በቂ አይደለም። ታዲያ ይህንን ክስረት የኔን ትውልድ ጥፋት ውድቀት በግጥም መልክ ባቀርበውም ወገኖችን ለማስከፋት ለመሳደብ አላሰብኩም። ስራዬ ለሐሳቤ ሳያሳየው ተስፋ ሲጨንቀው ሲቆርጠው ሲፈልጠው ሲጠበው ብዕሬ እየተፋ የተግባሬን ሳይሆን የሐሳቤን ብጽፍም እኔም ሌላው ከንቱ መሆኔን አልካድኩም። ይራገጣል እንጂ አህያና አህያ ጥርስ አይዋለቅም። እኔም እኔን ትቼ ሌሎች አልሰደብኩም። ይቅርታ አልኩኝ እንጂ ጠላት ስላልፈለግኩ ድሮስ አፍ አውጥቼ አበሻን መች ሰደብኩ? የተፈጠረበት ሀገር የቧረቀበት መንደር ያ ጥንት ያደገበት ሰፈር ባህል ክብሩ ትዝ የማይለው መመለሻውን የማያስብ ያለበት የማይጨንቀው ደህና ደህናውን ማምጣት እብድና ሬሳ መሸኘት መፍትሄ መሰለው ይሄ የኔ አይነቱ መንገደኛ የሰው ሀገር ጥገኛ የታሪክ ዳር ግዞ እርስ በርሱ ተመራርዞ አሰርዶት የተኛ ብዬ አበሻን መች ሰደብኩኝ? ምን አቅብጥ በጣም 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 ግሩም መልስ ነው። ምን አቅብጦኝ አላልኩም። በጣም ቆንጆ ነው። በጣም አመሰግናለሁ። በማን ግጥም አደክ ልልህ ነበረ? ግጥም ኤሌመንታሪ ጀምረን ተገመነን ትምህርት ቤት እንዳውዶም እያለሁ የክርክር ክበብ ግጥም ዝግጅቶች አሉ እና ከዛ ጊዜ ጀምሮ ኢንተረስት ነበር። እንደውም አይሪመምበር 8ኛ ክፍል ምናምን ሆነን ወይዘሮ ሲም ስብሰባ አለ ከተባለ ትምህርት ጥለን አጥር ዘለን እንደገና ደግሞ ወይዘሮ ሲንም አጥር ዘለን በመስኮት እንዲህ ብለን በአዳራሹ ለመስማት እንሄድ ነው። በዛ አይነት ተረስቱ ከዛ ጀምሮ የተፈጠረ ነውና ብዙ ጸሐፊዎችም ግጥም ጸሐፊዎች ብዙ ነበሩና ወይዘሮ ሲም ትምህርት ቤትም ከዛም የተጻፉ መጽሐፎችንም ግጥም ማንበብ አንዳንዶችንም በቃል ለመያዝ መሞከር ምን አይነት እንትን ነገር ነበረ። ከዛ በኋላ ከኢትዮጵያ ከወጣ በኋላ ለብዙ ጊዜ ከግጥም ተለይቼ ነበር። የኑሮው እንግዲህ ውጥረቱም አንዳንድ ጊዜ ፖኤትሪ እኮ የውስጥ ስሜትን ለመስማት ጊዜ ሲሰጪው ነው። እየሲዳላ ነው። ምክንያቱም ፖኤትሪ ከውስጥ የሚፈልቅ ስሜት ስላለና የመጀመሪያ ወደ ግጥም የወሰደኝ የልጄ መወለድ ነበር። እውነት እና አንድ ግጥም መውለዴን ወደድኩኝ የሚል ግጥም ጻፍኩኝና በዛ ወደ ግጥም ስመለስ ነው ምን ብዬ ልንገረው የጻፍኩት ነው እንዴ? የመጀመሪያው መውለዴን ወደድኩኝ ነው የተመለስኩበት ወደ ግጥም ዓለምና እንግዲህ ከዛ በኋላ ጊዜ ያገኘው መሰል የታመቀውንም ነገር ለማውጣት ተሰጠኝና ምን ብዬ ልንገረውንም አንድ ሰዓት ሆናት፣ አንድ ቀን አለፋት፣ አንድ ሳምንት ናት፣ ትናንት አንድ ወር ሆናት እያልኩ ስቆጥር ቀናት ወልደው ወራት ነሐሴ የደረሰ ማህሌት ዓመት ሞላት። ጊዜው እንዴት ሄደ? ጊዜን ማን ወለደው?
በማላውቀው ባህል በሚስጥር ተዋውቀው ደቂቃና ሰዓት እርስ በርስ ተጋብተው መክነው ሳይቀሩ ቀን ወራትን ወልደው ተራብተው ተባስተው በጊዜ ሰንሰለት ተሳስረው ተጣብቀው ልጄን በውስጣቸው ቅፍ አድርገው ይዘው የተፈጥሮን ሀዲድ መንገዳቸው አድርገው ወደፊት ሲሄዱ ሲጓዙ አይቻቸው የሰዓቱ መብረር ፍጥነቷ አስደንግጦኝ ማደጓ ሳይከፋኝ ማርጀቷ አስፈርቶኝ ልጄን ከጊዜ ውጭ ለማኖር አሰብኩኝ። መለየት ካልቻልኩኝ ልጄን ከጊዜ ጋር እሺ አንድ ላይ ትኑር 1 ዓመቷን ላክብር፣ እሺ 3 ዓመቷን፣ እሺ 10 ዓመቷን ልጥራ ጓደኞቿን ላጨብጭብ ልደሰት ላክብረው ልደቷን። ግን 18ን እግዚአብሔር አጥፋለኝ ልጅ ያደግኩኝ ብላ እንዳትሄድ ትታኝ። ወይም ጊዜ ይቁም ሰዓት አይቆጠር ማህሌት ከኔ ጋር ልጅ ሆና እንድትኖር። ወይም ጊዜ ኖሮ መሪ ተሰርቶለት እኔ ሾፌር ሆኜ እኔ በነዳሁት ቀስ ብዬ እየሄድኩኝ ሁልጊዜ እንዳከብር የልጄን 1 ዓመት ለ1 ዓመቷ የጻፍኩት ነው። ግን ያው አልቀረም መቼም 18 ሞላት። 18 ሞልቷት አሁን ትታን ሄዳ ኒውዮርክ ኑራ አሁን ተመልሳ ካሊፎርኒያ ነች። ቅርብ ናት። እኛውም ለዚህ 1 ዓመት ልደት በዓል ነው። ወንድም አገኘሁኝ። በቃኝ መሸማቀቅ ብቻ ያለኝ ብዬ፣ በቃኝ መተከዙ ዘመድ አጣሁ ብዬ፣ በቃኝ ብቸኝነት፣ በቃኝ መጎዳቴ፣ በቃኝ በሰው መቅናት አንገቴን መድፋቴ፣ በቃኝ መታመሜ፣ በቃኝ ሐኪም ማየት፣ በቃኝ ብዙ ማሰብ አሻግሮ መመኘት፣ በቃኝ መቸኮሉ ጧት ማታ መጣደፍ፣ በቃኝ መሞከሩ ጊዜን ቀድሞ ማለፍ፣ በቃኝ ማመንታቱ ወደ ኋላ ማየት፣ በቃኝ ቀኑን መርገም፣ በቃኝ ቦታን መጥላት፣ በቃኝ መደንገጡ፣ በቃኝ ሞትን መፍራት፣ ከእንግዲህ አልፈራም እጎዳለሁ ብዬ አለይታዬ ልጄ ካለ ከኋላዬ፣ ከሀገሬ ወጥቼ ሰው ሀገር ስኖር ጭር ባለ ቦታ ጭር ባለ ሰፈር አባት ወንድም እህት አጎት እንደሌለኝ ዘመዱ እንደ ውሃ ሁልጊዜ እንደጠማኝ ችየው እንደ ቀላል ብዙ ዓመት አለፍኩኝ። ያ ችግር አለፈ እንግዲህስ በቃኝ፣ ምንም አልፈልግም ምንም ነገር በቃኝ። ልጅ 1 ዓመት ሆነው ወንድም አገኘሁኝ። በጣም ጥሩ ነው። አንዳንዴ እድለኝነት ነው እኮ በገጠም ራስን በጣም አቶ ሽመልስ ከስነ ግጥም ሌላ በልብ ወለድ መልክ የተሰራ ነገር የለም። አሁን ጊዜ ያለ ብዬ ነው እንግዲህ እስቲ ወደፊት ምንሽ እንትን ነው አየሽ ችሎታዬን እንደ ደራሲና እንደ እንትን እውቀቱ አለኝ ብዬ አላስብም። የለኝም። እውነት ለመናገር ከሆነ ፍላጎቱ ነው ያለኝ። ስነ ጽሁፍ እንትኑም ሳያድግ እላለሁ። እዚህም እኮ መጽሐፍ ላይ ግስና ግሳንግሱን ሳለይ ነው የመጣሁት ከሀገሬና ለማደግ የተወሰነ የጧፍና የጠብታ ክበብ መፈጠር የበለጠ እንትን አድርጎኛል እንጂ ኢትዮጵያ ውስጥ ብዙ የስነ ጽሁፍን ቆይቼ ባሳድግ ኑሮ እንዳልሽው ዛሬ ወይም 1 ኖቤል ጽፌው ነበር ማለት ነው። አሁን ግን የጠየቅሽኝ ከአቅሜ በላይ ነው ለማለት ነው። እዚህም እኮ ብዙ ትምህርት አለ። ክሬቲቭ ራይቲንግ ምን ኮርሶች አንዳንድ መውሰድ ይቻላል እኮ አስፈላጊ ከሆነ መንገዱን ለመቃኘት ማለት ነው እንጂ ያለው ኤክስፒሪየንስ ራሱ አንድ ጥሩ መጻፍ ያለበት ይመስለኛል። የጧፍና የጠብታ ብዙ ነበራችሁ? በጣም ብዙ አልነበርንም። የመጀመሪያዎቹ ጧፍ ላይ የነበሩት ሰዎች አይ ቲንክ እስከ ፕሮባብሊ መጣ ህድም ከሚሉት ጋር ወደ 10 ምናምን ቢሆን ነው የነበርነውና መጽሔት ማውጣት ጀምረን የኳርተር የምናወጣት ጧፍ ነበረች። ጧፍ እንዴት ጠፋች መሰለሽ? ኢህአዴግ ስልጣን ያዘ። ኢህአዴግ ስልጣን ሲይዝ ፖለቲካው ጦፈ ማለት ነው ውጭ ያለው። ከዛ በፊት ጧፍ ለምን ጊዜ ጠፋ? ከዛ በፊት ሪሌቲቭሊ ዶርማንት ነበር። ጊዜ መጥፋት ብቻ ነገር ሳይሆን እዛ ጧፍ ውስጥ የነበረው ሰው ግማሹ የተለያየ ድርጅት ውስጥ ፖለቲካ ድርጅት ውስጥ አክቲቭሊ ገብተው ግማሹን ደግሞ ወደ ኢትዮጵያ ገቡ። እነ ነጻነት አስፋው ለምሳሌ እኛ ጋር ነበረች። በኋላ ደግሞ እነ መሸሻ ድርጅት ፈጥረው ገብተው ነበሩት አንድ ይደቀሚላ እና ፖለቲካ ኢንቫይሮንመንቱ እንደውም የመጨረሻው ጧፍ እዚህ ላይ ወጥቷል። እንትን የመጨረሻው ጧፍ ላይ ነው የማንዘርን በለው የሚል ግጥም የጻፍኩት። እዛ ጊዜ ነበር ኦሞቲክ ምናምን ማለት ሲጀመር የነበረ ጊዜ የማንዘርን በለው የሚል ግጥም የጻፍኩበት ነው። እና እዚህ ላይ ማለት እና ያ በዛ ተበተነ።
እዚህም ያለው አክቲቭ ድርጅት ውስጥ ሰው መግባት ጀመረ። ኢትዮጵያም ሲሄድ ፖለቲካል አመለካከት ዶሚኔት ያደረጉት መጡና እንደ ሊትሬቸር ክለብ ኤግዚስት ማድረግ አቃተውና ጀስት ፌድ አውት አደረገ። ትንሽ ቆይቶ ከብዙ ጊዜ በኋላ ጠብታ የሚባለው ግጥም እንደገና ተንቀሳቀሰና እዛ ውስጥ እንደገና ጆይን አደረኩ። ስለዚህ አሁንም አለ እሱ የለም እሱ በኑሮ ገርምሻል። ሰው የሚያንቀሳቅሰው ሲኖር ይሰባሰባል ሰውና ይህንን አሁን ጠብታን የጀመረው ልጅ እንደውም ባይዘው ይህንን ደራሲ ያደረገኝ እሱ ነው። መጽሐፍ ግጥም እንደዚህ በመጽሐፍ አወጣለሁ የሚል እንትን አልነበረኝም። ሞችን ወዳቸው ነውና በመጽሐፍ መልክ መውጣት አለበት ብሎ የጻፍኳቸውን አክኖሎጂ አደርጋለሁ መጽሐፉ ላይ አድርጓልና ሰብስበው ታይፕ አድርጎ ትምህርት ያበቃልኝ ጓደኛ እሱ ነበር ጠብታን የሚያቋቋመው። በኋላም አትላንታ ሙቭ አድርጎ ተወሰነ ጊዜ ታሞ ሞተ። ቢወት የለም። ማን ነው ስሙና አንዳርጋቸው ይርጉ ይባላል። የሚያተጋ ሰው ሲኖር ጥሩ ነው። እና ከዛ በኋላ ነበረ ግን በየጊዜው አይ ቲንክ ሜምበርስ ያነሱ መጨረሻ ላይ እንደውም 3 ነን ነበርና መገናኛ ብቻ አድርገነው ነበር። አንድ ጸሐፊ ሌሎች ካሉ ልጠይቅ ብዬ ነው። ስመኝ ስንታየው ድሮ ነበር አይደል? ክንዴ ነበር መሰለኝ ሌላው ስሙ ጨዋታ ጦቢያ በኢየሩሳሌም የሚል መጽሐፍ ጻፈ። እኛ በስም ክንዴ በሚል ነው የምናውቀው። እውነት የት እንዳለውን አላውቅም፣ ግን ኢንተረስቲንግ እንትናችን ጧፍ ውስጥ ነበር። ጠብታ አይደለም ጧፍ ውስጥ ነበር። እኔ እንግዲህ በመጽሐፉ ነው የማውቀው። ጨዋታ ጦቢያ በኢየሩሳሌም የሚለውን መጽሐፉን አንብበን እንደውም የቅዳሜ ጨዋታ የሚለውን ፕሮግራም ስንሰይም በዚህ በጨዋታ ከሱ ጨዋታን ወስደናልና አመሰግናለሁ ለማለትም ነበር። እዚህ ካለ እንዳለኝ ጠብታ ላይ አልመጣም፣ ግን ጧፍ ነበር። ኢንትረስቲንግ አይ ሪሜምበር በጣም አይ ቲንክ በእስራኤል በኩል ነው መሰለኝ የመጣው። ልክ ነው። እንደውም መጽሐፉም እኮ በዛ ላይ ነው የተመሰረተውና አንዳንዴ አብሽር ይኖራል የት እንዳነግር ግንኙነት እንግዲህ የሚያውቁ ሰዎች ካለበት ቦታ ወዲህ ይበሉን። እንግዲህ ይሄ ኤሌክትሮኒክ ሚዲያው ከመጣ በኋላ ስነ ጽሁፍ ራሱ አንድ ችግር ውስጥ ነው አይደለ? ይሄ ህትመት ምን የሚለው ነገር እየቀነሰ እየተወደደ ይሄዳልና ምናልባት ሌላ ስራ የለህም የሚታተም የተዘጋጀ ነው ወይስ? አንዳንዶቹን በዩቲዩብ ላይ ይወጣሉ። አልፎ ጽፋለሁ። በተለይ በእንትንም ጊዜ በኮቪድ ታይም ላይ ቤት ነበር ስለ ኮቪድ ምናምን የጻፍኳቸው አሉ። ሬዲዮ ጣቢያው ሸገር 102.1 ዝግጅቱ የቅዳሜ ጨዋታ ነው። እንግዳችን የሎስ አንጀለስ ነዋሪው የምህንድስና ባለሙያና ገጣሚው ሽመልስ አማረ ናቸው። አቶ ሽመልስ ወደ አዲስ አበባ ለመመለስ ታስባላችሁ ወይ ጠይቄ ነበረ። አንድ እሱ ነው። ሁለተኛው ደግሞ ደሴ ተመልሰህ ታውቃለህ? መቼ ወደ ኢትዮጵያ በሄድክ ጊዜ? ዋናው መመላለሰው ደሴ ነበር። ብዙ ቤተሰቦች አሉ እዛ። አባቴ ከ4 ዓመት በፊት ነው ያረፈው። ስለዚህ በአመት 2-3 ጊዜ በተለይ በዓል ሰውን ከሱ ጋር ለማሳለፍ ሄድ ነበር። ከኮቪድ ከመምጣቱ ከ1 ዓመት ነው 6 ወር በፊት ምናምን ነው ያረፈው። አሁን ኢትዮጵያ ከሄድኩ 4 ዓመት ይሆነኛል። ይሄድ ነበር። ከዛ በኋላ ለርቁም እስካሁን እንግዲህ አሁንስ አይታሰብም ከሀገር ርቆ መቼስ እንዲሁ አይቀርምና እንግዲህ አንድ ቀን ኢትዮጵያውያን ኑሯቸው እዚህ ቢሆንም ሀሳባቸው ልባቸው ሀገራቸው ነው ይባላል። ሁሌ ሻንጣ አዘጋጅተው ያስቀምጡ። እውነት ነው። እንደሱ ነገር አለ አይደል? ግን አንድ ቀን አዎ ተስፋ አለኝ። እንግዲህ አዲስ አበባ እንገናኛለን ብዬ ተስፋ አደርጋለሁ። በጣም አመሰግናለሁ። ቅዳሜ ጨዋታ ላይ ዘፈን ይመረጣልና ምን አይነት ዘፈኖች ነው የምትፈልገው? ለወይዘሮ ሌኒም እንደዚሁ እንመርጣለን። ከጥላሁን ዘፈን ብታደርግልኝ ወይንም የድሮ ሙሉቀን ነው አይደል? የመውለዴን ወደድኩት የሚለውን ግጥም እኔ መውለዴን ወደድኩት ብዬ ነው የጻፍኩት። መውለዴን ወደድኩት የሚለው ግጥም አለው። አዎ ማን እንደጻፈለት? አለም ፀሐይ ናት። አዎ ምን ማለት መሰለሽ እሱን አርእስቱን ከመውለዴን ወደድኩት ከሚለው ዘፈን ነው እኔ መውለዴን ወደድኩት ብዬ ነው የጻፍኩት። ለዓለም ፀሐይ አንድ ቀን ስነግራት አውቃታለሁ ተገናኝተንና እኔ ነኝ እኮ የጻፍኩት ግጥሙን አለች። ብዙውን እሱን ዘፈን እኔ ነኝ የጻፍኩት። ልክ ነው። ጎበዝ ጸሐፊ ነች፣ ጎበዝ ፖኤት ነችና
አርስቱና ከሱ ሰርቄያለሁ። ሙሉቀንም ደግሞ እንደዚሁ እንዴት ያለ ድምጽ ያለው ሰው ነው። ድምጽ ጎበዝ ነው። ግጥሞቹ ሳብስታንስ አላቸው። አንዳንዶቹ ዘፋኞች ግጥሙን እንደመምታት ብቻ አሁንም ቅድም ታስካካለች ዶሮ እንት ማግኘት ነው ዘንድሮ ማየሸቴ ጥሩ ዘፈኖች አሉት። አንዳንዱ ግጥሞች ልክ ነው። ሙሉቀን ያው ለነገሩ የኛ ዘመን ዘፋኝ ነው ማለት ይቻላል። ነጠላውን ትንሽ ቀደም ይላሉ። እነሱን እንመርጣለን። እንግዲህ በጣም አመሰግናለሁ አቶ ሽመልስ። አመሰግናለሁ። እንግዲህ አንድ ቀን ደግሞ እንደምንገናኝ ተስፋ አለኝ። እኔም አዲስ አበባ ጥሩ ፕሮግራሞች ታቀርባላችሁ። ያንቺን ፕሮግራሞች ብዙዎችን ሰምቻለሁ። ትላልቅ ሰዎች ብዙ እንትን ያላቸው ታቀርባለሽ እና ትምህርታዊ ነው። በጣም አመሰግናለሁ። ድል ማግኘት ሀሳብን ለመግለጽ ጥሩ ነው እና አመሰግናለሁ። በጣም እኔም በግልጽ ስለተነጋገርን በጣም ደስ ይለኛል። በጣም አመሰግናለሁ። ይደብቀኝ ጀመር ገና ሕፃን ሳለሁ ድንኩል ስል ገና ሳልገጸጽ ገና ሳልመከር ገና ሳላውቅበት ደምሮ ቀንሶ መዝነው መናገር አስታውሳለሁኝ ስሜቴ ተነስቶ ስሜቱን ሲናገር። ጥርሴ ያውቅ ነበር ሲደሰት መሳቁን፣ አፌ ያውቅ ነበር በግልጽ መናገር መውደዱን መጥላቱን። ትኩር ብሎ ሲቀር ሳይ የሚወደውን ደግሞም ያውቅ ነበር የሚጠላውን ሲያይ አይኔ መጨፈኑን። ያ ጊዜ አለፈና ሁኔታው ሲቀየር የበላይ ሲሆኑ ይሉኝታና ማፈር ስሜቴ ሲገታ ሲታፈን ሲታሰር ጥርሴ መሳቅ ትቶ ማቅጠጡን ሲጀምር ጭፍን ክድን ሲል አይኔ አይኑን ሲቀይር ድምፄ ድክም ሲል አፌ ሲተሳሰር ተረዳ መሰለኝ ማደግ መቀየሬም ይደብቀኝ ጀመር ስሜቱን። በጣም አመሰግናለሁ። እንዳይደገምልንም ሊሆን አይችልም ወይ እከሌ ታመመ ብለው ሲናገሩ በጆሮአችን ሰምተን ወይንም በአይናችን ትኩር ብለን አይተን ወይንም በእጃችን ያበጠውን ነቅተን ወይንም በአፍንጫችን ክርፋቱን አሽትተን ማረጋገጫውን መርሱን የሚሰጠን ሆኖ ከተገኘ ይህ ጭንቅላታችን ሊሆን አይችልም ወይ ድንገት ተሳስቶ ወይም ቀወስ አርጎት እውነቱን አምታቶ አየን የምንለው ዘመድ ወይም አገር ሰማን የምንለው ጩኸትና ዘፈን ሸተተን የሚያልነው ችግኝ ወይም ቅጠል ነካነው ያልነውም የቆንጆ ሴት ገላ ጸጉርና ከንፈር ሊሆን አይችልም ወይ ፍጹም ያልነበረ በእኛ ስሜት ብቻ ተፈጥሮ የኖረ። እከሌ እኮ ሞተ ብለን ስናለቅስ በሐዘን ተውጠን በእንባችን ስንረስ ስሙንም ቀይረን ብለነው ሬሳ ትንሽ ቀን ቆይተን ከሆነ የሚረሳ ሊሆን አይችልም ወይ እኛ ሙታን ሆነን እርሱ እየተነሳ። እንደው ሁሉም ነገር በጥሞና ቢታይ የሞተው ሰው ኗሪው ግን የሞተ ሊሆን አይችልም ወይ? የገጣሚና መሐንዲሱ እንግዳችን የአቶ ሽመልስ አማረ ጨዋታ ይህንን መሳይ ነበር። ሳምንት በሌላኛው እንግዳችን በአቶ ጃልዬ መንገሻ ጨዋታ ስንገናኝ እንግዲህ ከፈረንጆች 68 ጀምሮ በተለይ 10ኛ ክፍል ከገባሁ ጀምሮ የተማሪዎች ንቅናቄ ከፍ እያለ የሄደበት ጊዜ ነበር። ስለዚህ ከአዲስ አበባ ይመጣልናል የሚበተን ወረቀት የሚያነቃቃ እና ሰልፍ ላይ ተሰልፈን ባልታወቀ ነገር ቆርቆሮ ላይ ድንጋይ ዘንባል እንበተናለን እና አንዳንዴም ከኩሃ የጦር ሰፈር ጦር ሰራዊት ይመጣል ፖሊስ እና ከባድ ነበር። አስተማሪዎቹም ቸግራቸዋል እንዴት እንደሚያስተምሩን ስለምንወጣበት እኛም ደግሞ ለውጥ መምጣት አለበት መሬት ላራሹም ጀምሯል ትንሽ ብቻ ለውጥ ያስፈልጋል በሚል ንቅናቄ ነበረ። ይህንንና ሌሎች የአቶ ጃልዬ መንገሻ ጨዋታዎችን ይዘን እንቀርባለን።